ያኔ ፍቅር ወይዬ መቼ ነው ግን የምንጋባው? እቺ ልጅ አውቃ ነው ለፖለቲካ ሰሉ ደግሪያቸው ከሰው የሚወጣውን ፋንድያ በፊታቸው ተጋገረዋለህ ይላልና ይሄ ምንድነው የሚያወራው? ወረቡን በቃጭል አመጡላችሁ ጉድበል። እንግዲህ ኦርቶዶክሳዊ ወጣት የቅድስት ስላሴ ቤተሰቦች ሰላም ጤናና ክብር ለእናንተ ይሁን። እንደምን አላችሁ? ዛሬም በተለያዩ ቪዲዮዎች ተመልሼ መጥቻለሁኝ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ እጋብዛችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ያኔ ፍቅር ወይዬ መቼ ነው ግን የምንጋባው? ቆይ ሀገሪቷ ሰላም ስትሆን እንጋባለን። ሀገሪቷ ሰላም ስትሆን? እሺ ይፍቅር ወይዬ እንደ ቀልኩ 9 አመት ሆነና ግን እኔ ፍቅር መቼ ነው የምንጋባው? እንዴ ነገር ቆረ እንዴ ሀገሪቷ ሰላም ስትሆን ነው የምንጋባው አላልኩም? ሀገሪቷ ሰላም ስትሆን? እሺ ያኔ ፍቅር ወይዬ መቼ ነው ግን የምንጋባው? ያለኔና ሀገሪቷ ሰላም ስትሆን ነው። እኔ እቺ ሀገር ሰላም የምትሆን አይመስለኝም። ሳንሞት አግቢኝ እባክሽን። እሺ ወይኔ አለሜን ሳንጋባ በቃ ሰማይ ቤት ሰላም ከሆነ እንጋባለን። ይህ ቪዲዮ እንዳያችሁት እንግዲህ ለኮሜዲ መልክ ቀርቦላችኋል። በተለይ ደግሞ ኢትዮጵያ ላይ አሁን ላይ ያለው የሰላም ሁኔታ በጣም የሚያሰጋና የሚያስጠላ ነው። እንግዲህ የምታስቡ ከሆነ የህወሓት ከመጣ ጀምሮ ወይም 2012 ዓመተ ምህረት ጀምሮ እስካሁን ድረስ ኢትዮጵያ ውስጥ በተለይ ደግሞ በሰሜኑ ክፍል ምንም አይነት ጦርነት አቁሞ አያውቅም። 8 ዓመት ሙሉ ማለት ነው። ለ8 ዓመት ያክል ደግሞ ተጎጂዎቹ በተለይ ንጹሃኖች አብዛኛውን ጊዜ በእምነት ወይም በሃይማኖት ከመጣን ኦርቶዶክስ ተዋህዶ ናቸው። ምክንያቱም ሰሜኑ ላይ አብዛኛው የሚበዛው ኦርቶዶክስ ተዋህዶ ስለሆነ ብዙ እንግልት እየደረሰበት ያለው ይህ አካባቢ ነው። ቪዲዮውን እንዳያችሁት ጦርነት መቼም እንደማይቆም ወይም ፍቅረኛሞች በጊዜው እንጋባለን ወይም ደግሞ እንጋባ ሲሉት መቼ ነው የምንጋባው ሲል ሰላም ሲሆን እያሉ ሰላም እየናፈቃቸው እርጅና መጥቶ መጨረሻ ላይ ሞት እንደሚወስድ አማራ ክልል እና ትግራይ ክልል በተለይ ደግሞ ሰሜኑ የኢትዮጵያ ክፍል አሁንም እየሆነ ያለው እንደዛ ነው። መቼም ጦርነት የማያቆም እስከ መጨረሻ ሊዘልቅ የሚችል የሚመስል ማለት እና ጦርነት እንግዲህ ይህን ያክል አስከፊ እንደሆነ ወይም ደግሞ ለሞት እስከምንደርስ ድረስ እስከ መጨረሻው ድረስ የማይቆም መሆኑ አሸናፊውና ተሸናፊው እስካለየ ድረስ ከባድ እንደሆነ የሚያሳይ ነው ማለት ነው። እግዚአብሔር እንግዲህ ለሀገራችን ሰላምን ያወርድልን። እቺ ልጅ አውቃ ነው ለፖለቲካ ብሎ እኮ ያወራል ጋግሮ የሚበላ በእንባ የተወካ ካድሪ ሆዱ ይሙላ ብቻ ይጥገብ ከርሱ የህዝብ ሰቆቃ እንባ ሳቅ ነው ለሱ። እኛንም ከብዶናል በዚህ ሰዓት ኑሮ በየቤቱ ሞልቷል የታፈነ ሮሮ። እናንተ ካድሪዎች የህዝብ መበደል በእናንተም ቤት ይግባ። እግዚአብሔር ያሳየን ጠራርጎ ወስዷችሁ የንጹሃን እንባ። ወንድማችን እፎይን እንግዲህ ካሁን በፊት በሶሻል ሚዲያ በተለይ ደግሞ ከሙስሊም እምነት ተከታዮች ጋር ልዩ ክርክር ሲያደርግ እናውቀዋለንና ዛሬም እንግዲህ ከአንዲት እህት ጋር የተደረገ ሰጣ ገባ ነበር። እሷ የሙስሊም እምነት ተከታይ ናትና ትንቢተ ሕዝቅኤል ላይ ምዕራፍ 4 ቁጥር 12 ላይ እንደ ገብስ እንጎቻም አድርገህ ትበለዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ የሚለውን ነብዩ ሕዝቅኤልን እግዚአብሔር አምላክ የተናገረው ማለት ነው። ይህንን አስመልክቶ ነብዩ ሕዝቅኤል ከሰው ፋንድያ እየጋገረ ይበላ ነበር ብላ ጠይቀው ነበርና እንዴት እንደመለሰላት እስኪ ተከታተለን ነው እንመለስ። ከሰው የሚወጣውን ፋንድያ በፊታቸው ትጋግረዋለህ ይላልና ይሄ ምንድነው የሚያወራው? አይልም እህታችን፣ እሱንም ኡስታዞቻችሁ ናችሁ የሚዋሹት። አጥጋቢ ምላሽ ኦኬ። ሕዝቅኤል 4:12 ከአካውንት ጋግሮታላችሁ ይላል። ከአካውንት ጋግሮታላችሁ ይላል። ይኸውልህ እንደ ገብስ እንጎቻም አድርገህ ይላል። ይኸውልህ ላንብብልህ። እሺ እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰው በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው?
እኮ ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋገረው? ትበለዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበለዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ ተይ ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበለዋለህ። ልስም በቃ አዳምጪ እሺ። ቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱም፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራእዩን በሚጽፍበት ይህንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? እሺ በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን በደንብ አስተውይ። ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ። በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እቺን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ አንድን እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረውን ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ሥጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም እነሆ በሰው ፈንድያ፣ በደንብ አስተውይ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን፣ አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንዴ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው፣ ምንም ኬሚካል አንድ ደሻ ተጠቀሚ
ባዮጋዝ አንደሸጠቀ አሁን ነው አንተ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋዲያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምንም የሚለይበት የለም። እህታችን ተኩበት የሚለይበት የለም ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አዳምጪ፣ ለማንደጃነት ይሄንን ሕዝቅኤል ጠየቀ። ይሄንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያ ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው ተደርጎ እየተጣለው እዚህ ጋር ማለት ነው። መልሱን እንግዲህ እንደሰማችሁት ነው። እኔ ምንም የምጨምረው የለኝም። ግን አንዳንድ ጊዜ መናፍቃን ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ውጭ ያላችሁ የሌላ እምነት ተከታዮች መጽሐፍ ቅዱስን ስታነቡ አንዷን ኃይለ ቃል ብቻ ልክ እንደ ጴንጤ አንዷን ጥቅስ ብቻ ወስዳችሁ የምታነቡ እስኪ መለስ እያላችሁ ወደኋላ አንብቡት። ወደኋላ ምን እንደሚል ካነበባችሁት በደንብ ሌላ ሰው ሳያስፈልጋችሁ እዛው ላይ የመረዳትን ልትችሉ ስለምትችሉ ማለት ነው። ይሄው ሰሉ ድግሪያቸው እንኩ ድግሪያቸው ድንቁርናዬን መልሱልኝ። አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያችሁን ወሰዱና ያን ሰርቶ የመኖር ጉጉቴን መልሱልኝ። ብር ከዘመድና ከብር ባሻገር ሲሆን ትሰጡኛላችሁ። መማር ድህነት እንደሆነ አሁን ገብቶኝ የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ይሄው ሰሉ ድግሪያቸው ይሄው ኢትዮጵያ ቴሌቪዥን ለዛሬ ለቅዳሜ የሚሆን እኔ የቃሙ ነው መሰል ጋዜጠኞችም የሚገቡት አንድ ነገር አስነብቦ ስስከት ብዬ ስቅ ነበር። የሳኩት ኮሜንት እያየሁ ነው የሳኩት። ይሄ ነው። ቆይ ላንብበው አንዴ ያዘኝ። ኢትዮጵያ ቴሌቪዥን ተመልከቱት። ከሁለት ሰዓት በፊት የጻፈው የጠቅላይ ሚኒስትሩ እንግዶች ምን ገጠማቸው ይላል። ይሄን ድራማ ተመልከቱትና የጠቅላይ ሚኒስትር አብይ አህመድ ያጋሩት ቴክኖሎጂና የፖሊስን ቅንጅት የሚያሳይ አስገራሚ ታሪክ ይላል። ኢቲቪ በይፋዊ ገጹ ላይ ተመልከቱት። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀዳሚ የሆነውን የተቀናጀ ዲጂታል አገልግሎት መተግበሪያ መርቀው ስራ ሲያስጀምሩ ባደረጉት ንግግር የኢትዮጵያ ፌደራል ፖሊስ ከቦሌ እስከ ዋናው መስሪያ ቤት የሲሲቲቪ ካሜራ ተጠቅሞ ወንጀለኞችን እንዴት ተከታትሎ በቁጥጥር ስር እንደዋለ አንድ አስገራሚ ታሪክ አጋርተዋል። አብይ ነው ታሪኩን ያጋራው። ከትናንት በስቲያ የተፈጠረ አጋጣሚ ነው። የጠቅላይ ሚኒስትሩ እንግዶች አዲስ አበባ መጡ። ለስራ የመጡ የውጭ ዜጎች ናቸው። ኢትዮጵያን ሲያዩ የመጀመሪያቸው ነበር። ቀን ላይ ከተማዋን ተዘዋውረው ጎበኙ። የሪቨርሳይድ ከተማ ኮሪደርም የጉብኝቱ አካል ነበር። በሀገራችን ውበት እጅግ ተማረኩ። እንዴት የምታምር ሀገር ናት በማለት አደነቁ። ምሽት ላይ አየር ለመቀበል ከያት ሆቴል ወጥተው በእግራቸው መንቀሳቀስ ጀመሩ። እነዚህ የጠቅላይ ሚኒስትሩ እንግዶች። በዚህ መሃል ያልታሰበ ነገር ተፈጠረ። ሁለት ሰዎች ድንገት ወደ እነሱ በመጠጋት እንግዲህ የአብይን እንግዳ ተመልከቱ። የእንግዶቹ ሞባይል ነጥቀው ተሰወሩ። ሰዓቱ ማታ 4 ሰዓት ገደማ ነበር። ቀኑን ሙሉ ሲያደንቁት የዋሉት እንግዶች አዘኑ። ማታ 4 ሰዓት ከ10 ላይ ለአዲስ አበባ ፖሊስ ስልክ ተደውሎ የሆነው ነገር ተነገራቸው። የተፈጠረው ነገር ተነገራቸው። ከዚያ በኋላ የሆነው ግን ተአምር ነበር። 5 ሰዓታት ብቻ አለፉ። ሌሊት 9 ሰዓት ላይ የአዲስ አበባ ፖሊስ የእንግዶቹን በር አንኳኳ። የተሰረቀው ሞባይል ይዘው ከተፋሉ። እንግዶቹ ማመን አቃታቸው። የመንገዱን ንጽህና፣ ኮሪደሩን፣ ዛፉን ስናደንቅ ውለናል አሉ። ይህን ተአምር ግን ፈጽሞ አልጠበቅንም በማለት ተገረሙ። አክለውም አብይ ነው እያወራ ያለ ገንዘብ ተደራድረን ከፍለን እንኳን እቃችንን እናገኛለን ብለን አላሰብንም። ፖሊስ በነፃ በራችንን አንኳኩቶ ያመጣል ብለን አልገመትም በማለት ታላቅ ደስታቸውን ገለጹ። ይህን የሰሙት ጠቅላይ ሚኒስትሩ ወደኋላ መለስ ብሎ ታሪኩን ማስታወስ ያኔ ካሜራ ለመትከል መሟገታችንና ተለምኖም ቢሆን መሰራቱ እንኳን ሆነ እነሆ ዛሬ ያደረግነው ጥረት ፍሬ አፍርቶ መልሶ ከፈለን በማለት ስሜታቸውን ገልጸዋል። እና ምንም ነገር እኔ አልጨምርም። መቲ ገሊላ የተሰጡትን ኮሜንቶች ከኢቲቪ ስር 3ቱን ብቻ ላንብብ። 3ቱን እዚህ ኮሜንት ስር የተሰጡት ማለት ነው። እርግጠኛ ነኝ ይላል እንግዶቹን የነጠቃቸው ያ ስልኩን የመለሰው ፖሊስ መሆን አለበት፣ ምክንያቱም ይህን ድራማ ለማሳየት ይላል አንዱ ኮሜንት።
ሁለተኛው ኮሜንት ባያጥር ጥሩ ነበር፣ ደስ የሚል ፊልም ነው። ደራሲው ግን ማን ነው? ያው ዳንኤል ክብረት ነው አይደል ይላል። 3 ቆንጆ የቅዳሜ ጭዌ ናት፣ አንድ ብትመርቁልን ይላል። አራተኛው ኮሜንት ኢንጂነር ስመኘው በቀለ በገለጣው አደባባይ የተቀነባበረ የማፊያ ቡድን ሲታረድ ካሜራው ተዘግቶ ነበር ወይ? 4 አለቃ ገብረሃና 5 በየሰዓቱ ራይድ ላይ ሿሿ በሚሰራባት ከተማ እንዲወረደ ወሬ የምታራግቡት ማን ያምነናል ብላችሁ ነው? 6 አንድ ተራ ኮንቴንት ክሬተር እንኳ ብዙ ላይክና ሸር ለማግኘት እንደዚህ ተራ ተረት አይጽፍም። እንዴት በትልቅ ሚዲያ እንዲህ አይነት ተረት ታቀርባላችሁ? ራንደምሊ ነው ከላይ ዝም ብሎ 6ቱን ኮሜንት የወሰድኩት፣ ሁሉም ስድብ ናቸው። እና ኢቲቪ ይሄንን አጋርቶናል ለማለት ነውና አብይ ነው የታሪኩ ባለቤትና በጣም የሚገርመው ነገር እኔም የገረመኝ ከዚህ ከኮሜንቱ አንዱ እንግዶቹ አብይ ጋር የመጡ ትልቅ እንግዶች ወክ ሲያደርጉ ሰው ነጥቆ ይዞባቸው ሮጠ። ለተራኮ ነገር አጃቢና ምን የሚያደርጉ ነገር ናቸውና እንዴት አይነት ፈጠራና በውሸት ሀገርን መግዛት እስከ መቼ ድረስ እንደሆነ ስላልገባኝ ብቻ ነውና የቅዳሜ ጭዌ ነው። እጅግ ድንቅ በሆኑ ምክሮቹ የምናውቀው ወንድማችን ሰለሞን ዘመቄት እንዲህ ይለናል። እስኪ ተከታተለን ነው እንመለስ። ወረቡን በቃጭል አመጡላችሁ። ጉድበል እንግዲህ ኦርቶዶክሳዊ ወጣት እኔ የምለው እንደዚህ አይነት ነገር ስታዩ የምታበረታቱ ኦርቶዶክሳውያን ለምንድን ነው ለሥርዓተ ቤተ ክርስቲያን ለምንድን ነው የማንቆረቆረው? ነገሮቻችን ሲበረዙ፣ ወረቦቻችን ተሐድሶ ሲወርሳቸው፣ ሥርዓታችን የተሐድሶ ገመድ ሲተበትባቸው፣ ሁሉ ነገራችን ተሐድሶው ያካሄድ ሲሆን ለምንድን ነው ዝም የምትሉት? እውነት ቤተ ክርስቲያን ተቆርቋሪ የላትም። ወረብ እንደምታውቁት የራሱ የሆነ የሚባልበት አለው። መጀመሪያ ይቃኛል። ከዚያ በኋላ በዚህና በዚህ እንቀበላለን። ከዚያ ጸናጸል ይጀመራል። ከዚያ በኋላ በመቋሚያና በጸናጸል ከበሮ ተጨምሮ ነው ወረብ የምናውቀው አይደለ? ቅዱስ ያሬድም እንደዚያ ነው ያስተማረን። ቃጭል ግን የራሱ የሆነ ትርጉም አለው። ቃጭል የምንመታው እኛ ቅዳሴ ሲገባ አንቲ ውእቱ መሶበ ወርቅ ላይ ጻኡ ንዑሰ ክርስቲያን ግማሽ ቅዳሴ ላይ ስጋው ደሙ ልንቀበል ድርገት ሲወርድ እግዚኦ ማረነ ክርስቶስ ሲባል እንዲሁም ደግሞ ካህናት ሰዓታት ሲቆሙ ቃጭል የሚመታባቸው ክፍሎች አሉ። ከዚህ ውጭ ቃጭል አይመታም። ቃጭል ለምን ይመታል ከተባለ መጥምቀ መለኮት ቅዱስ ዮሐንስ ንስሐ ግቡ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ በበረሃ ይጮህ ስለነበረ ያን ጮኸቱን ምሳሌ ለማድረግ ቃጭል ይመታል። ሌላው ምሳሌ ደግሞ ዮሐንስ የደረሰበት መከራ ብዙ ስለሆነ የዚህ የመከራው ስቃይ የጮኸቱ ምሳሌ ነው እና ቃጭል የምንመታበት ምክንያት አለው። አሁን ወረቡን ደግሞ በቃጭል ሲያመጡት እንደ ቀላል ነው የምታዩት አይደል? ለወደፊቱ ትውልድ ለወደፊቷ ቤተክርስቲያን አደጋ ነቀርሳ እየጣሉብን ነው። ይህን መዝሙር የሰራው ምንም ሁን ምንም ተቀየም አይመለከተኝም፣ ግን አውርደው ብትችል እንደው ባካችሁ አባቶችን ጠይቁ። በነገራችን ላይ በዚህ ዘመን ገንዘብ ካስገኘ ምንም ነገር ይሸጣል። ምንም ነገር ነው ማለት እየሰማችሁኝ ነው። መንፈስ ቅዱስንም ቢሆን በአካል ቢያገኙት የሚሸጡት ሰዎች አሉ። ሰምታችሁኛል አይደል? ጸበል የሚሸጡ ሰዎች አሉ። የጋኔን ድምጽ ሽጠው ዩቲዩብ ላይ ገንዘብ የሚያገኙ ሰዎች አሉ። ቤተ ክርስቲያንን ሽጠው መክበር የሚፈልጉ ሰዎች አሉ። የቅዱስ ያሬድን ዜማ በግድየለሽነት ቀይጠው ገንዘብ ማግኘት የሚፈልጉ ሰዎች አሉ። ግን የቅዱስ ያሬድ ዜማው ይዘቱ፣ ጣዕሙ፣ ለዛው ቢጠፋ እኮ እኔ በደል እየሰራው ነው የሚል የለም። ብቻ ገንዘብ ያስገኝ። እኔ እዚህ ጋር ማንንም ደመወዝ አከፍለኝም። ይሄን ስናገር ቲክቶክ ላይ ለምናገራቸው ነገሮች አምኜበት ኃላፊነት ወስጄ እንጂ ማንም መክሮኝ፣ ማንም ደግፎኝ፣ ማንም ገንዘብ ከፍሎኝ፣
ማንም ደሞዝ ቆርጦልኝ አይደለም፣ ግን ይበሰጨኛል። የምሬን ነው የምላችሁ። በጣም ነው የምናደደው። እንደዚህ በቃ ድፍረታችን አደባባይ ወጥቶ ድፍረታችን ለሌሎች የምናለማምድበት መንገድ እንዴት እንደሚያናድደኝ አትጠይቁኝ። አሁን ድምጼ ዝግትግት ብሎ ቤተክርስቲያን አድሬ ዝም ብዬ የምለፈልፈው ተበሳጭቼ ነው ይህን ስሰማ ማለት ነው። ደግሞ ወረቡን አላለውም ብልሽትሽት አድርጎታል። ቅዱስ ያሬድ እንደዚህ አልደረሰውም። መጻሕፍት ላይም እንደዚህ አልተጻፈም። ወረቡ ላይ ብታዩት እንደዚህ አልተጻፈም። ሊቃውንቱም እንደዚህ አይሉትም። ውልግድግድግድ አድርጎ ከመወላገዱም የተነሳ ደግሞ ሌላ ቃጭል ጨምሮበት፣ ኧረ ተው ስለ ቤተ ክርስቲያን አምላክ፣ ኧረ ተው ስለ ስርዓቱ እንቆርቆር። ስርዓት ከሌለ በነገራችን ላይ ዶግማ የለም፣ ይጠፋል። ስርዓቱ ካልተጠበቀ ዶግማውን የምንፈጽመው በስርዓት ነው። ስርዓት ከሌለ ደግሞ እንደዚህ አይነት ገንዘብ ወዳጆች ዶግማውን ይጥሱታል፣ አያጠራጥርም። እና እባካችሁ ኦርቶዶክሳውያን ስርዓተ ቤተ ክርስቲያን ላይ እንስራ። ሰባኪዎችን በየአውደ ምሕረቱ ወዮልሽ ከማለት ስርዓተ ቤተ ክርስቲያን ለትውልዱ አስተምሩ፣ እናስተምር። ስርዓቱን ይወቅ፣ የጸሎት ስርዓቱን ይወቅ፣ የቅዳሴ ስርዓቱን ይወቅ፣ የአመጋገብ ስርዓቱን ይወቅ። ለዛሬ የነበረን ይህን ይመስል ነበር። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ በቀጣይ እስከምንገናኝ ድረስ ሰላም ቆዩልን።